ሰላም ውዴና ልዩ ኢንተርቴይንመንት ቤተሰብ እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮዎች ብዬላችኋለሁ። እነዛ ቪዲዮዎች እንኮመኩማለን። እናንተ ብቻ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ ጥሩ ቪዲዮ እየሸላችሁ እንደምመጣም ተስፋ አድርጋለሁ። አላሳፍራችሁም። ሰብስክራይብ ያደረጋችሁ የደብሉን ክታም ኮሜንትናም ላይክም ያደረጋችሁ 40 ዓመት ከእናቴ ቤት አልወጣስ አሽሙር የሚነገርህ ነው። አቦቹ አንተ አቦቹ አቤት ካካን ስጨርስ ንገረኝ እሺ። እማዬ ለምን ቂጥህን እንዳትሰራ እናት 40 ዓመት ምን ያደርግናል? አረታ ካራት ማይወራ ነው። እሺ አንቺ ቀላል ሰው እንዳትመስልሽ። ኪሎና ናቻንቺ ቅርታ ጉንፋን ስለያዘኝ ነው። ለጥጋ አርፈሽ ብትቀመጭ ይሻልሻል። እሺ አለበለዚያ በቻይና ካራቴ ነው ማጦዝሽ። እሺ ልክ እንደዚህ አድርጌ ምንድነው ያስቅሽ? ቻይና ማለት የካራቴ ማይኮፒ አላት እንዴ? አረ በሰፈት አንቺ አጋጭሽ እኮ ነኝ። ልታከብረኝ ይገባል። እሺ ለነገሩ እኔ ካንቺ ጋር ምን አጨቃጨቀኝ? አባትሽ ጋር ደውዬ ሚሊዮን ብር ላኩ ነው የምላቸው። አረስችላለች ሚሊዮን በዘራችን ራሱ ሚሊዮን የሚባል ሰው አናውቅ። እሱን ስትገርፊ ታወሪዋለሽ። እሺ ማን ነው ደግሞ? ሄሎ ይሰማሉ? ልጆትን አግቻታለሁ። ማንኛዋን ማንኛዋን አዋራቸው። ሄሎ አባዬ ደህና ነህ? ረዱዬ አንቺ ነሽ እንዴት አገትሽው? የኔ እናት እንዴ አልቅሽ እንጂ ሚሊዮን ላኩ ቢያቸው። ቁርስ በላ አባዬ? አዎ የኔ እናት ቁርሴን በልቼ አሁን ስራ ላይ ነኝ፣ ተሳፋሪ እየጠበቅኩ። አንቺስ በላሽ? አጋሽ መላክ ነው። ምንድነው የምትበይው? ከዛም ትቼ ነው የምሰጥሽ። ደፋር እንዴ እጋታውን እኮ ረሳችሁት። ጭራሽ ልትበይ በሩላ ቢያቸው። እሺ እሺ አባዬ አባ ወይዬ ልጄ በጣም ወድሃለሁ። እኔም የኔ ልጅ። ልጆትን ከፈለጉ ሚሊዮን ብር ይላኩ። እሺ ልጄ እልካለሁ። ታገቢኛለሽ? አላገባም። አንተ ቅያሪታ ምን ልጅ ትዳር ምናምን ትላለህ? የምርሽ ነው አታገቢ? ኧረ ደገመው። አንተ ቦክሰርን አጥበህ እስኪደርቅልህ ድረስ የገላ ማድረቂያ ፎጣ ወገብ ላይ አስረህ እንዲህ እያልክ የምትጠብቅ ልጅ ትዳር ያምርሃል? ለምን አያምረኝም? ሰው አይደል? ሰው ብትሆንማ የውበትሽን እሳት አያጠፋውም። እሳት አደጋ ምንድነው ማማር? በዚህ በበጋ የተባለላት ልጅ ለትዳር ባልተመኘ ነበር። ስታገኝ የምትበላ ልጅ ትዳር ምናምን ትላለህ እንዴ? ዝም አትለው። ምንድነው ችግሩ? ፍቅሬን በአደባባይ ገልጬ መንበርከኬ ነው ነውሩ? ጭራሽ መንበርከክን እንደ ነውር ነው የምታየው። ቅንድብ ላላት ሞናሊዛ ምን አለበት ብትንበረከክ? እቺ ልጅ እኮ በጠቢቡ ሰለሞን ጊዜ ብትኖር ማለት ነው። ጠቢቡ ሰለሞን 600 ሚስቶቹን በፍትሐ ብሔር ንብረቱን ተካፍሎ ፈቶ እሷን ያገባት ነበር። አንተ ምን ልታበላት ነው? አሳሯን። የሰው ልጅ በፍቅር እንጂ በምግብ አይነት። አንተ የደከምክ እንኳን ሜዞ እየቀረብሽ እኔ እናትን ያለው እሺ ነበር። ይኸውልሽ እነዚህ እጆች እኮ ማለት ነው ዲጥ ለማውካት ሳይሆን እንደዚህ አይነት ችግረኛ ለመርዳት ነው የተፈጠሩት። እነዚህ አይኖች እኮ ለማልቀስ ሳይሆን አልጋ ላይ ሆኖ ለመጥቀስ እኮ ነው የተፈጠሩት። ወይኔ ሰዓት አስረፈርሽብኝ። ሊዳ አባዬ ባሊና ጮቶ በቃ እርፈሽ ነይ ቶሎ። እሺ አባዬ ተጫወቱ ጋሽ። አሄ ምኑን ተጫወትኩት? ደሃ አጠገብ ሆኖ እኮ መጫወትም ይከብዳል። ከአሁን ማጅራቴን አልከኝ እያልኩ ተሳቀቅኩ እኮ። ተጫወት ነው ጋሽ፣ በጣም ተጫወት። አሳ ምንድነው? በእርድ ነው እንዴ የምትጉመጠው? መጠጠርሰን ቢጭ አሁን ቢጭ የኮልጌትም የለህም። እኔ እኮ ግራ የሚገባኝ ልጄን የሆነስ ወዳሃት ነው ወርስ ፍለጋ ነው? ኧረ እኔ በጣም ነው የምወዳት ጋሽ። አትንካኝ ወላሂ። ድህነት ወረርሽኝ ነው እንዲህ በነከኪም ይጋባል። እንደዚህ ሀብት ላይ ነው እንደዚህ ማይሰራው። ድህነት ይጋባል። ገና ወጣት እኮ ነኝ፣ ብዙ እሰራለሁ ገና። እንዴ ብዙ ተስፋ ያለኝ ይመስለኛል። ወይ ትሰራለህ? እዚህ ለሚጮህ ለሚያደነቆር ሄደህ
ሽሮ ስራለት አባዬ ባሊና ጮቶሽ እሺ ቀስ ብለሽ እኔ ሳጫውተው አመሻለሁ። የኔ አባት የኔ ቀንበለ ግርማ ሞገስ ይበቃል እኮ የመጨረሻ ምንም ባታወራ ራሱ ዝምታ ራሱ ሰው ያዝናናል እኮ የኔ ጌታ። ሳይዝም ብዬ የሆነ ጥቁር አሜሪካዊ ትመስላለህ። ወዘናህ ምናምን ራፕ ምናምን ይመቻል። ራፕ የኔ ጌታ ራፕ ላድርግልህ። ለአማራ ሳማሽ አባቷ ናኛ ለአማራ ሳማሽ አባቷ ናኛ እንዴ ደበረህ እንዴ ጌታው ልጨፍርልህ እዚህ ጋር አዝናናህ የኔ አባት አወየው ገንዘብ እኛ ዳዎችስ ምን እናድርግ? ሀብታም እንደሆን ሰብስክራይብ ያደረጋችሁ እንዴ ይመችህ። እሺ መጣሽ? ምን ሆኖ ነው? እንጃ ግራ ገባን እኮ። ክብሪት አጭሳችሁለት? አንድ ደርዘን ክብሪት ልንጨርስበት። እሺ ንፋስ አግኝቷል? ፍም ውስጥ ነው እንዴ ያለ ነው ወይስ ቬንቲሌተር አምጥቼ ልግጠምለት? እሺ ውሃ ሳረጋችሁለት? አባይ ውስጥ መንከር ብቻ ነው የቀረ። ታዲያ ምን ሆኖ ነው? ወይ ርቦት ይሆን እንዴ? አዎ እሱን እኮ አልሞከረም። የምርና ሞከረ ደፉኝ ነው እንዴ? ደፋ ትችላለህ። የበኪ ሰራተኛ ኮንቴንት ጀመረች። ኤአይም ደረሰችበት። ኤአይ እንዴት እንደሚሰራ ደረሰችበት። አዎ የሆነ ፎቶ አድርገሽ እንዲተቃቀፉ ነው የደረሰችበት። እንዴ አንተ ትችላለህ? ይሄንን ትችላለህ? እማታውቀው መላክ እቅፍ ነው። ይሄ ዳስ እቅፍ ነው። የኢየሱስ ክርስቶስ ስላል እቅፍ ነው። ከዛ ደግሞ የሆነ ቀን ስቶሪ ታይም ጀምራለች። ሌባ እውነት ወይ እንትን በረኪና አልቆብኛል አሰረኝ እንደምትኛል እግዚአብሔር ለከለ ሪፖስት ነው የሚያስፈልገው። እግዚአብሔር አሰረኝ አው እኔ ደግሞ አደቅ ኮንቴንት መጀመር አለበት። ፎሎ እናርጋት እንትን ወይኔ ጉዴ እንትን በረኪና አልቆብኛል አሰሬ ገደለችኝ ራን የሚል ቪዲዮ አስቧል። አሰሬ ማኒፕሌት ያርገችኝ ስቶሪ ታይም ሃው ማይ አሰሪ ማኒፕሌት ሚ ምናምን በጣም ነው ያርኩት። ይመችሽ። በኪኮ ጨዋታ ታዋቂ ነው በጣም እግዚአብሔር ሰራተኛችን የእናንተም ሰራተኛ ሊኖሩ ይችላሉ። ፈልጓቸው እውነት ይኖራሉ አንዳንድ ቦታ። ሰላም ሙዬ እንዴት ነሽ? ሁሉ ሰላም? እዛ ጋር ካሜራ ይታይሻል። አንድ ሶሻል ሚዲያ ላይ ኤክስፐሪመንት እየሰራን ነበር። ሰዎች ምን ያህል ታማኝ ናቸው የሚለውን ለማረጋገጥ እውነት ወይም ሐሰት ይባላል ፕሮግራማችን። እስቲ አሁን አካውንትሽ ላይ ስንት ብር አለ? 200 ብር ብቻ ነው ያለው። 200 ብር ነው? እስቲ ያሳይ። ዋው እቺ ልጅ በጣም ምገርም እውነተኛ ናት። 200 ብር ነው አካውንቷ ላይ ያለው። እሺ አሁን ደግሞ ምን ታደርጊልኛለሽ መሰለሽ? እናት አለችሽ? አዎ አለች። እሺ ለእናትሽ ትደውይና አንድ 200 ሺህ ብር አስገቢልኝ ችግር ውስጥ ነኝ በያት። እስቲ ታስገባልኛለሽ? እስቲ ነው። እሺ ሄሎ እማዬ ብታይ የሆነ ችግር ውስጥ ነኝ። 200 ሺህ ብር ታስገቢልኛለሽ? እሺ እናቴ አመሰግናለሁ። ያው ትልክልኛለሽ። ወሬላ ገባ። ዋው ብቻ ሁሉም ወደ እኔ አካውንት እግዚአብሔር ቲክቶክ ሁሉ ወደ እስቲ ደስ ይንቀደም ኑሮ በከበደ ነው ግን ከበደ ወደቀ ማለት ወደቀ። የካሳንችሱ ታሪክ የላውራችሁ በአልቅም በስሱ ብዙ ፍሬንዶች በስተው አብሮ የሚያጫርሱ አሪፍ ነው ይሉኛል ኩላ ለባበሱ አይቋጥር ላንተ ትልቁ ነው እንዴ
ተቸኩል አድርገው እንዴ ትልቅ እኮ ነው ውሰጂ እንዴ ይመቻቸው እና ራብ እንሙት እንኳን ያ ያስጋም በልተናል አውቀን አይደለም ግን እሺ ዶክተር አሁን እቺን የመሰለች ልጅ ካካ ስጪ ከምትላት ካካን ከብራዚል አምጥተህ ብድራት የቀጠረ ጀማሪ ካፕሎች ተው ወዷን ታማ መታ ሰገራ ካልሰጠ በሆስፒታሉ ያላትን አሰራር አስቴል ሰጥ ነው ወይስ ለቫለንታይን አልጋ ፈልጋችሁ እዚህ እንደሆነ በስተኛ አልጋ ብቻ ነው ያለው ለአንድ ሰው ብቻ ነው የሚፈልገው እማ በቃ አስፈልጋችኋል ስጫቸው በቃ እንዴ ባባ እንዴ አውቃለሁ ዶክተር የልጅነት ፍቅሬ እኮ ነች አንድ ቀን እኔ አውቃታለሁ ከልጅነቷ ጀምሮ አንድ ቀን ሽንት ቤት ስገባ ይቻታል እማስከን በደፈርሽ ማለት ነው ባይሆን እኔ ልስጥላት ምን በደፈርሽ ምን አርግ ነው የምትሉኝ ኧረ ስሬ ልስራበት ኧረ ስሬ የሚያረተው አባ የሆነ ነገር ሊያሰራ ቢፈልገው ነው እንጂ እኔ ካካንደልኝ ማንንም ያውቅ ወይ ስጪ ወይ ውጪ እማ በርችልኝ እሺ በዚህች ብቻ ትንሽ እሺ ዶክተር የላትም እኮ የላትም ስለማውቅ እኮ ነው ለምን ትከራከሩኛለሽ እኔ ብቻ ነኝ ማ ዶክተር ግልጽ ናት ምን ተፈጥሮ ቻለው እማ ነች እማ ናት ቻለው እማ ናት ኧረ እማ አይደለች እማ ሰላም ነሽ እንጂ ምን የለውም እኮ እማ አላረግሽበትም የለውም ባዶ ነው ምንድን ነው ይሄ እንጂ እማ ዘበልሽ ወይማ ግብጽ ናት ማለት አለማፈር ነው በሳፋ በማልድ ወይኔ እሺ እኔ ሞቲቬሽን አለ ጀበና ባይዘይ ለምን ካላችሁ ማለት ነው ህፃን እያለሁ 6 ወር እያለ መራመድ እንኳን አልችልም ነበር ማውራት ሁሉ አልችልም ነበር ማውራት ብቻዬን ሜትር ከ67 ድረስ ያደግኩ ሰው ነኝ አድገሻል በጣም አንድ ቀን ተሸንፌ አላውቅም ተወዳድሬ ባላውቅም ግን ሞቲቬሽን ያስፈልገኛል አቃላችሁ የምር እኮ ነው እቺ ማናዘው አልጋ መቅረብ የለባትም ማናዘው አልጋ መቅረብ አለብሽ እውነት ይሄንን ያዝ አንድ ደቂቃ አለ ግን ምን ጨምታ እኔ ምንድን ነኝ እብድ ወይ አይደለም ለአንተ እኔ ምንድን ነኝ ጭንቀት ራስ ምታት ወጪ እኔ ምንድን ነኝ ወንጀለኛ እኔ ምን መስልሃለሁ ሞት ሚስት ነኝ እኔ ለአንተ ሚስት አይደለሁም እሷን ነበር ያነሳሁት መርሳት ያለበት ነገር ሳይረሳ ሚስት መሆኑን ረሳ ኧረ እኔ ይሄንን ቲክቶክ መቀነስ አለብኝ በእውነት እንዴ ሰው እያወራ ማለት ነው በቃ ልክ ሲሰለችኝ እንደዚህ ስክሮል ማድረግ ነው ፈልገው እንዴ ባረገው ደስ ይለኛል ወይ ደግሞ ይሄ ወሬ የሚያለዝ ሰው አለ አይደል ሰስፔንስ ላድርገው ብሎ እና ምናምን ሲለኝ እንዲህ ጫን ብዬ ማፍጠን አትምን ግን ሆነ እንዲህ ላይ በቃ እንዲህ መጫን ነው ፈልገው ደግሞ ይሄውን አንዳንድ ሰው ደግሞ አገኛለሁ ደስ የሚለው እኔ ደግሞ ሲያወራኝ እቺ እንዴት ነው አፍንጫዋ እንዲህ ታፕ ታፕ አድርጌ ላይክ ላድርግለት እንዴ እላለሁ ምንድነው ይሄ በጣም ደግሞ አሪፍ ሲሆንብኝ ወሬው ማለት ነው ለሆነ ሰው እንዲሰማው ፈልግ ከሆነ አሁን ይሄን ሙሉ ከምደግም ምን አለ እዚህ ላይ ሼር ባረግለትና አብረነው ብንሰማ እላለሁ አሁን ይሄ ምንድነው እንዴ አራኔ ቲክቶክ መቀነስ አለብኝ መቀነስ አይደለም ያለብህ መጨመር ነው ያለብህ ታብታብ ያረጋ ቢግ ላክ ቢግ ሪስፔክት ይመችሽ ብሩ ሴት ልጅ እድሜ ከምትበልጥና ቁመት ከምትበልጥ ከባድ ጥያቄ ነው ቁመት በቃኝ ብዙ በእድሜ የሚበልጡኝ ናቸው ሶስተኛ ሰው አግኝተናል ሴት ልጅ በእድሜ ከምትበልጥና በቁመት ከምትበልጥ በቁመት ብበልጠኝ ይሻለኛል በእድሜ ከምትበልጠኝ አስበዋል
ቡሊ እየተደረጉ ነው። እድሜ በመጠበቁበት በልጠኝ ይሻለኛል። የእናንተን ምስ ኮሜንት ላይ አሳውቁኝ። እናንተስ? እኔ በእድሜ ብትበልጠኝ ይሻለኛል። ቁመት እንዲሁ ማጭር ነኝ። በዛውማ ብትል ያምራል። በዛው ጃሪ እሺ ጃሪ ምን እየሆንሽ ነው? አቤት ኮንፊደንስ! እኔ ከብዙ ነገር ሰው ለመወደድ ኮንፊደንስ በጣም ነው የሚወድላት። አትወጅለት ነበር የሚገርመን። ምንድነው እንደዚህ ማማር? ምንድነው እንደዚህ አረ በቃ እኔ ናችሁ እመቤቴ በጣም ጀግና በቃ ጌታን ይችላል ዚስ ሪያሊቲ ይችላል። እንግሊዘኛው እኮ አልቅርባችሁ አየናችሁ እኮ ግን ይችላል። ምርጥ ፕሮግራም አዘጋጅቶ ነበረ። ወገን ሰብስክራይብ ያደረጋችሁ ቪዲዮዎቻችን እዚህ ጨርሰናል። ሰብስክራይብ ያደረጋችሁ ዛሬ ትንሽ ቪዲዮ ነው ይዤላችሁ ብርግጥ የመጣሁት ሰብስክራይብ